ጂዲፒ አሁን እንዴት እንደሚለካ አይተናል። ነገር ግን ምንድነው ችግር አለበት ወይ? ጂዲፒ ፐርፌክት የሆነ ሜዠር ነው ወይ ወይም በጣም አሪፍ የሚባል ሜዠር ነው ወይ? ችግሮቹስ ምንድናቸው የሚለውን እናያለን ማለት ነው። የመጀመሪያው ከጂዲፒ ጋር የሚመጣው ችግር ደብል ካውንቲንግ ነው። ደብል ካውንቲንግ ምንድነው? አንዳንድ ምርቶችን ሁለት ጊዜ መቁጠር ማለት ነው። አሁን ግልጽ የሚያደርገው ምሳሌ ነገራቸዋለሁ። በጁስ አንድ ፋይናል ፕሮዳክት የሚባለው ጁስ ነው ከተባለ የማንጎ ጁስ ነው ለምሳሌ ማንጎ ጁስ አንድ ሰው የሚፈልገው እሱን ከሆነ ይጠጣል፣ ያገኛል። ፋይናል ፕሮዳክት እንለዋለን አይደል? ነገር ግን ራሱ ማንጎን ወደ ጁስ ያልተቀየረው ማንጎ ድጋሚ የሚጨምር ከሆነ ጂዲፒ ላይ ማለት ነው እሱን የሚጨምር ከሆነ ሁለቴ እየቆጠርኩት ማለት ነው። ምክንያቱም ይሄኛው ያዝኩት ማንጎ ጁስ ውስጥ አለ፣ ነገር ግን ለብቻው ራሱ ምርት ነው ብዬ የምጠቀምበት ከሆነ ደግሞ ጁስ ውስጥ ያለውንም ለብቻውም ያለው ነው ብዬ ሁለቱን አንድ የሆኑ ነገሮች ግን እንደተለያዩ ነገሮች አድርጌ እየወሰድኩ ነው። ስለዚህ ደብል ካውንቲንግ ተብሎ ይጠራል ማለት ነው። ሁልጊዜ ፋይናል ፕሮዳክት መሆን አለ፣ መረሳት የለበትም። ሁልጊዜ ፋይናል ፕሮዳክት። ኦኬ። ሌላው ችግር ደግሞ ጂዲፒ ይሄን ነገር አንዳንድ ጊዜ አካውንት አያደርግም ነው። ኢንፎርማል ሴክተር ሳለ ኢንፎርማል ሴክተር ማለት መንግስት የማያውቃቸው ወይም ሴንሰሱን የሚሰጠው ጂዲፒን ካልኩሌት የሚያደርገው የሚያሰላው ድርጅት የማያውቃቸው ሴክተሮች ሊኖሩ ይችላሉ ወይም ዘርፎች ሊኖሩ ይችላሉ። ለምሳሌ ያክል ቤተሰብ ውስጥ ቤት ውስጥ ያሉ ስራዎችን በምንሰራበት ጊዜ ለምሳሌ ጉድጓድ አስፈልጎ ጉድጓድ በሚቆፈርበት ጊዜ የሆነ ነገር ለመትከል ማንም ቤተሰብ ውስጥ አይከፍልም አይደል? ልጁ ሊቆፍረው ይችላል አባቱን እያገዘ። ይሄ ፋሚሊ ሌበር ነው። ፋሚሊ ውስጥ ያለ የሰው ኃይል ነው። እሱ ቫሊዩ አለው፣ ኢኮኖሚ ውስጥ ዋጋ አለው እና እሱን ዋጋ አናውቀውም። ይከፈላቸው አይከፈላቸው አይደለም ነገሩ። እዚህ ጋር ዋጋ ያለው ነገር አለ፣ ፋሚሊ ሌበር አለ በነፃ የሚሰራ ነገር ግን እሱ ጂዲፒ ውስጥ አይገባም ማለት ነው። መንገድ ላይ ያሉ ትሬዶች አሉ፣ እሱም ምን ያህል ዋጋ ነው ያላቸው የሚባለው ነገር አይታወቅም። ስለዚህ ጂዲፒ ውስጥ አይገቡም። ነገር ግን አገሪቱ ውስጥ እሴት አለ፣ ዋጋ አለው ያ ነገር፣ እሱም እየገባ አይደለም ማለት ነው። እንዲሁም ቤት ውስጥ እቃዎችን ፊክስ ማድረግ፣ ቴሌቪዥን የሚሰራ ከሆነ ቤት ውስጥ አንድ ሰው ወይም ወደዛ ቤት ውስጥ የመጣ ልብስ የሚያሰፋ ከሆነ እነዚህ የተለያዩ ነገሮች ዋጋ አላቸው። ኢኮኖሚ ውስጥ በገንዘብ ሊታመን የሚችል ዋጋ አላቸው። ነገር ግን ጂዲፒ ውስጥ አይገቡም። ምክንያቱም ጂዲፒን የሚመዘግበው ሰው ስለማያውቅ ማለት ነው። እንዲሁም የተጠቀምንባቸውን እቃ መሸጥ፣ እነዚህ የሚባሉ ነገሮች ጂዲፒ ስለማይገቡ በትክክል በአገሪቱ ውስጥ ያለውን ጂዲፒ ይሄ ነው ብሎ ለመናገር በጣም ያስቸግራል ማለት ነው። ምክንያቱም እነዚህ በጣም ወሳኝ የሆኑ ዋጋቸው ከፍ ያለ ነገሮች ናቸው። እነዚህ ጂዲፒ ውስጥ አልገቡም ማለት ያለን የምናገኘው ኤስቲሜት ወይም የምናገኘው ግምት ትክክል የመሆን አቅሙ በጣም ትንሽ ነው ማለት ነው። እናም ነን ፕሮዳክቲቭ ትራንዛክሽንስ ላይክ ሶሻል ሴኩሪቲ ሰብሲዲ አሉ ማለት ነው። እነዚህም ለመደመርና ለመቀነስ በጣም አስቸጋሪ ነው የሚሆነው ማለት ነው። እና ይሄን ነገር እንዴት ነው መፍታት የሚቻለው ከተባለ ኤስቲሜት ማድረግ ነው፣ በመገመት ነው። ኢንፎርማል ሴክተሮቹን በተቻለ መጠን ፎርማል ማድረግ እንዲሁም አሁን ለምሳሌ መንገድ ላይ ያሉ ትሬዶች ወይም ንግዶች ከሆኑ በተቻለ መጠን ከመንገድ እንዲወጡና መንግስት በሚያውቃቸው ሁኔታ እንደዚህ ነው ብሎ ፈቃድ ባለው ሁኔታ ወይም በተለያየ መንገድ እንደዛ ማድረግ ይቻላል። ሌላው ደግሞ ፎርማላይዝ ለመደረግ የማይችሉ ከሆኑ ደግሞ ምንድነው የምናደርገው? ኢስቲሜት እናደርጋለን። ግምቱን በተሻለ መጠን ለማድረግ ይሞከራል ማለት ነው።